የምትሸጡ ካለችኝ ጎን ለጎን ስናደርገው ተመሳሳይ አይደለም። የኔ በጣም አጭር ነው፣ የእሷ ደግሞ ረጅም ነው። ኢንቹ ራሱ እስከዛ የሚመጣው አንድ በንድል አንዷ ዘለል አይደለችም 20 ላይ የምትመጣው ብዙ ነው የእሷ የሚመጣው። የኔ ግን ሙሉ ይቀርና ላይ አንዷ ነው 20 ላይ የምትመጣው እና ትክክል አይደለም ምናምን ነገር ስለ በፍጹም ከዛ ትንሽ ሚኒ ስጪ ለሚሾዩ ምናምን ብላ ሚሴጅ ላከችልኝ። ከዛ ስትልክልኝ ጠበቋት የለም 2 ቀን 3 ቀን የለም። ምንድን ነው ያደረኩት እኔ? ምንም ያልኳት ነገር የለም። ከአንድ ገባኝ በቃ ተበልቻለሁ፣ ያዘዝኩት ነገር ተበልቻለሁኝ። ልጆቹ ጋር ደወልኩና እንዴት ነው ጸጉሩ ምናምን ስላቸው አይነፋም፣ ብዛት የለውም፣ ከዛ ውጪ ምንም ችግር የለበትም አሉ። እኔ እውነታውን ነው የምናገረው፣ ምንም ችግር የለበትም አሉ ሲሉኝ ከዛ በቃ ያለው በኢንች ከሆነ ቀንሼ እሸጠዋለሁኝ ያለኝ ኦርደር ብቻ ከእሷ ጋር ይምጣልኝ ብዬ ኦርደር ያደረኳቸውን ነገሮች ከስር ከስር መቀበል ጀመርኩኝ። ከዛ ዌቭም ፉሚ ምናምን ቀነስ እያደረጉኝ ወጣ ማለት ነው። በቃ ኦልሞስት 5 ፍሬ ነው እኔ ጋ የተሸጠው፣ ሌላ ምንም የለም ካዘዝኳቸው ውስጥ። ከዛ እየገባ 1 ፍሬ ቀረ። 1 ፍሬ ሲቀር ላኪልኝ እንጂ ምናምን ላኪልኝ፣ መች ነው የምትልኪልኝ? 1 ፍሬ እኮ ቀረ ስላት እኔ የምልሽ እንዴት ሆነ ብላ ጠየቀችኝ። ምክንያቱም በቃ ያ ጉዳዩዋ ነው ስትለኝ አይ ከልጆቹ ጋር ተደባብረናል እየሸጥኩኝም አይደለም እና በቃ ምንም ማድረግ እኮ አልችልም። አንቺም አልኳት ፋክተሪ ሊያጋጥመው ይችላል፣ የሆነ ነገር መጥፎ ነገር ተሰጥቶሽ ሊሆን ይችላል፣ በአንቺም መፍረድ አልችልም አልኳት። ግን ቼክ አድርጊ ከእነሱ ጋር ግን ተደባብረናል ነገር አልኳት እና ያለውን የቀረውን ግን ላኪልኝ አልኳት። ምክንያቱም ኦርደር እንደማላረጋ ከዛ በኋላ እኔ እርግጠኛ ነበርኩኝ ማለት ነው። ባድ ካልሆነና መጥፎ ነገር ካልሆነ በቃ ቢሸጥም ችግር የለውም ኢንቹን ቀንሼ እሸጣለሁ የኔ አይዲያ ውስጥ ያለው የነበረው። ከዛ እሷ የውልሽ የመተሳሰር ምናምን ቢሆን ፋክተሪ ይመለሳል፣ ኢንች ምናምን ግን በፕሮዳክት ችግርም ሊሆን ይችላል ምናምን ብላ ቮይስ ላከችልኝ። ስለዚህ በቃ አውቄያለሁ፣ ተበልቻለሁ። አንደኛ ምንም ጋራንቲ የለኝም፣ ሁለተኛ ደግሞ በምንም አይነት ወይ ይሄንን ሂውማኒ ልልክ እንደማልችለው ሳይኮ ያውቆታል። ሶ በቃ እሺ ብዬ አክሰፕት አድርጌ ከእሷ ጋር በፒስ ነው መለያየት የፈለኩት። በቃ በፒስ ሰላም እንደተባባለን ተለያየን ማለት ነው። ከዛ ቆየብኝ ይሄ አንደኛው በንል ቆየ። መጨረሻ ላይ ነገርኳት ማለት ነው። እንደዚህ በቃ ላኪሊ ምናምን ብዬ ያልኳት ሄደሽ መውሰድ ትችያለሽ ኢትዮጵያ ገብቷል አለችኝ። ሶ በ100% የምናገረው የኔ ሲመጣ ታግናን ብሎ ይለጠፋል፣ የለውም ተልጧል፣ የሌላ ሰው ነው የተሰጠኝ። ሆነም ቀረም እኔ አሁን ማግኘቴ ስለሆነ ብዬ ገባው ቤት ላይቭ ላይ ቁጭ ብዬ ከሌላ ቦታ ኦርደር የምደረጋቸውን ነገሮች ከሌላ ቦታ ኦርደር እያደረኩኝ በጣም ቆንጆ ሂውማኔር መሸጥ ጀምሬያለሁ። እውነታው መሸጥ ጀምሬያለሁ። በጣም የሚገርም ለራሴ እየተሰፋው ምናምን ከዛ ላይቭ ላይ እየሸጥኩኝ ወዲያው ቴክስት ገባ፣ ቴሌግራም ላይ ስድቦች ገቡ ማለት ነው። ከዛ ወጣውና ከላይቭ ስድቦቹን አያለው ተፈታው። እንደዚህ ነው የወጣው ጸጉሩ። ፎቶ እያነሳች ነው የላከችልኝ ማለት ነው። እና እውነት ናኒ የእግዚአብሔርስ አሁን የኔን ገንዘብ በልተሽ ዝም ይልሻል ያለች። በቃ እኔ ቅስሜ ተሰበረ። ምንም ነው ማድረግ ያልቻልኩት። ምክንያቱም በኢንች ነው የማውቃቸው ከስተመሮች ናቸው። በኢንች ብለውኛል፣ ናኒ ሌላ ካምፓኒ ቀይሪ ተበልተሻል፣ ግን በቃ ችግር የለውም ነገ ከነገ ወዲያ ታሻሻያለሽ። ያውቃሉ ምን ያህል ሰራተኛ እንደሆንኩ እንጂ ማንም አያልፈኝም እውነቱን ለመናገር አሉኝ። ኦኬ ብዬ አልፌው ነበር፣ እነሱም አልፈውት ነበር። የዛችኛውም ድሬዶናል የዚህኛውም ድሬዶናል ጭራሽ ወጥቶ እንደዚህ ነው የወጣው። ፎቶ ነው የላከችልኝ፣ ቪዲዮ አላከችኝ፣ ፎቶ ነው የላከችልኝ። ከዛ ምንድን ነው የምለው ይቅርታ አይመልሰውም፣ ገንዘብ ነው ሰርታ ነው ያመጣችሁ። ሶ እኔ የማደርገው ነገር ጨነቀኝ። በቃ የሆነ ነገር አደረግሽ ምን እንደምታደርግልኝ ንገሪኝ ምናምን ትለኛለች። በጣም ይቅርታ በቃ ሂውማኔር አዲስ እያስገባው ስለሆነ ሂውማኔር ከማመጣ ቆንጆ በራሱ ከለር በራሱ እንትን እልክልሻለሁ ብዬ ተካው ከሰርኩኝ ተካው። ሶ ለእሷ ልኬላታለሁ፣ መረጃውም አላት፣ ልጅቷን መቅረብ ትችላለች፣ ችግር የለውም ማለት ነው። ይሄንን ያደረኩት እኔ ከስሬ ያ ሁሉ ሂውማኔር ቁጭ አድርጌ እንደገና ደግሞ ከሌላ ፋክተሪ አምጥቼ ቆንጆ ሂውማኔር ተክቻለሁ ነው እያልኩኝ ያለሁት። አሁንም ቢሆን አዝኜ በልቤ ቤት ውስጥ በዲፕሬሽን ይሄ ሁሉ ብሬ ተበልቶ ምናምን ብዬ በዲፕሬሽን ሌሎች ኦርደሮች ሂውማኔር ማለት ብዙ ብር የሚፈልግ ነገር ነው ጋይስ። እሺ በጣም ብዙ ብር ይፈልጋል ቢዝነሱ እና ሰው ደግሞ ፍላጎቱን ሁሉ ሲነግራችሁ ማምጣት አትችሉ። በሚሊዮን ኖረን ማድረግ ያለባችሁ። እንደኛ በትንሽ ከተነሳችሁ በጣም ነው የምትግሏሉት ማለት ነው። ሶ እዛ ጋር ብሬ ተይዞብኛል። እዚህ ጋር ያለኝ ብር በጣም ሊሚት ነው፣ ትንሽ ብር ነው። ሶ ማምጣት አልቻልኩም። ላይቭ ላይ ሰው በጠየቀኝ ቁጥር ልቤ መሸማቀቅ ጀመረ፣ ዲፕሬሽን ያዘኝ ማለት ነው። ግን ለማንም ምንም አላልኩም፣ አልሰደብኳትም፣ ምንም ያልኩት ነገር የለም። ልክ ግን ሴትዮቷ ሂውማኔሩን ስልክላት የዚህኛውን ሂውማኔር በጣም ተናድጄ ፎቶ ላኩላት።
ቮይስ አደረግኩላት። ለምንድነው እንደዚህ ያደረግሽው? እንደዚህ አይነት ተብያለሁ ስላት ችግር የለውም የእኛ ካምፓኒ እንደውም እንዲህ ያለችኝ ትልቅ እንደዚህ አይነት ጉዳይ ስለገጠመሽ በጣም አዝናለሁ። የመጀመሪያ ወርዷ እንደዛ ነው፣ አዝናለሁ። ኦኬ ኔክስት ደግሞ የእኛ ካምፓኒ ትልቅ ነው፣ ለተሳሰረ ፀጉር ፋክተሪ ይላካል ይመለሳል። ሁለተኛው እንደዚህ ነው ያለችኝ። ሶስተኛ ደረጃ ደግሞ ያለችኝ ነገር ምንድን ነው? እሱ ሙሉ ሂውማን ሄሩን በቃ ሆነም ቀረም አልመልስም። እዛ ጋር ሙሉ ሂውማን ሄር መመለስ አልችልም። ፋክተሪ የተበላሸ ከሆነ እመልሳለሁ። ከዛ ቮይስ ማለት ቮይስ አስቀመጥኩኝ። በንዴትም ነው ምናምን ጻፍኩላት። በፍጹም አታየው። ለምን አታየው? ምን ልጽፍ እንደምችል ከዚህ በኋላ የሚመጡ ኮመንቶችን በደንብ ታውቃቸዋለች። ሁለተኛ ደግሞ እሷ ትልቅ ኦነር ናት አይደለም? ካምፓኒ ነው፣ በጣም ሚሊየንስ ነው ረን እያደረገች ያለችው። ረን የምናስደርጋት እኛ ታች ያለን እኛ ነን፣ ህዝቦቿን ረን እንድታደረግ የምናደርጋት። ትረስታችን ከየትኛውም ነገር ጋር አይወዳደርም። እኔ ዛሬ ተበልቼ ሊሆን ይችላል፣ ግን እዚህ ጋር ያለ ነፍ ሰው የማን ለመግዛት ያሰበ ሰው ምን ያህል መጠየቅ ራሱን እንዳለበት እኛ መማሪያ ነን። እዚህ ጋር እሷ አሴ ፕሮፌሽን ስለተናገርሽ አይደለም፣ አሴ ካምፓኒ ስለተናገርሽ አይደለም። እምነትና እውነት ግን የትም ብትሄጂ አይፋቀቅም። ገብቶሻል? እዚህ ጋር እሷ ስታወራ መጀመሪያ ሙሉ ኢንፎርሜሽን ንገሪኝ ስላት ለምን ለኔ አላከችም? ለእሷ አላከችም። በቃ አሜንማ እሺ አልጠየቀችም። እኔ ስጠይቃት አላከችም። ሁለተኛ ደረጃ ላይ ደግሞ እዚህ ጋር ያለው ሂውማን ሄር አብሮ የመጣ ነው። ማኒ አንዴ ይቅርታ፣ ይሄኛው ላንቺም አልተላከልሽ? ኦኬ እሺ፣ ላንቺም አልተላከም። አሜን ያልተላከላት ስላልጠየቀች ነው፣ መጠየቅ ነበረባት አለች። ካምፓኒ ነው መላክ ያለበት። ኦኬ አንቺ ግን ጠይቀሽም ፕሊዝ ሂውማን ሄር ቢዝነስ ውስጥ መግባት ፈልጋለሁ ፉል ኢንፎርሜሽን ስጭኝ ብለሽ ኦልሬዲ ጠይቀሽ፣ ግን የካምፓኒው ፖሊሲ አልተላከልሽም። ይሄ ፖሊሲ በፍጹም አልተላከልኝም። ኦኬ እኔ አልተነገረኝም። መጀመሪያው ቮይሳችን እንትን አለ ሙሉ ስክሪንሹቱ ማለት ነው። ስለዚህ ያንን መረጃ ስለ እንዴት ስንት ኦርደር ማድረግ እንዳለብኝ በስንት ቀን ውስጥ እንደሚደርሰኝ ፉል ኢንፎርሜሽን ተነገረኝ። አዘዝኩኝ። በእምነት ያዘዝኩትኝ ያው የሀገሬ ልጅ ነው። ሆነም ቀረም መቼም ፈረንጅን የሆነ ብዬ አውርቼው ከምን እሷ ትቀለኛለች ለእኔ። ስለዚህ አዘዝኳትኝ። ሆነም ቀረም ሀፕን ሲያደርግ እንኳን ሀፕን አድርጓል ብዬ አልፌያታለሁ። ሀፕን አድርጓል። አንቺም ተበልተሽ ሊሆን ይችላል ፋክተሪውን እሷ ፋክተሪ ስለማታደርገው ማለት ነው። ያን ያህል ለመረዳት ሄጃለሁ። ግን ተበላሸ ሲባል እኔ ከኪሴ የማወጣው እሷ እዛ ጋር ቢዝነስ ራን እያደረገች በቻይና ገበያ ሙአት ኢትዮጵያዊ እዛ ጋር እያዘዛት እየሰራች እኔ ባለችኝ ብር ኩርምት ብዬ ቤት የምቀመጠው ለምንድን ነው? መጀመሪያው ጥያቄ ለምንድን ነው? ሁለተኛ የተበላሸ ቢን ብቻ የሚመለሰው እዚህ ጋር ያለው ለየትኛው የኢትዮጵያ ሕዝብ መጫወቻ ነው እንዴ? እየላኩለት እሱ እየተያዘበት ብሩን እየሰጠኝ የሚመለሰው። ስለዚህ ሁሉንም አንዴ ውሃ ውስጥ ነክረን ነዋ። ስለዚህ አውጥተን አንዴ የተያያዘውን ወደ ፋክተሪ መላክ ያለብን። አንድ አይነት እኩል የገባ ሂውማን ሄር ነው። የሆነ ታይም ላይ የሚባል ሂውማን ሄር የለም። ምክንያቱም እኛ ሁሉም ሂውማን ሄር በአንዴ ብር ስንከፍል አልገባልን፣ በታይም ኢንተርቫል ይገባልን። ስለዚህ በሆነ ታይም የሚባል ነገር የለም ሲጀመር ማለት ነው። ሲቀጥል ደግሞ ከማንም ከገንዘቡም በላይ እዚህ 300 ምናምን በሚሊዮን ረን የምታደርግ ልትሆን ትችላለች። እኛ እንቀድምባታለን ከየትኛውም ነገር በላይ ማለት ነው። እዚህ ጋር ገብቶሻል። ስታወሪም ቢሆን የእኛ ሜንታሊቲ እየጠበቅሽ ነው ማውራት መቻል ያለባት ብዬ ነው የማስበው። ስለዚህ እኔ ጋር ያለ እውነታ ይሄ ነው። ሆነም ቀረም ተመለሰም አልተመለሰም ገንዘብ እኛ እዚህ ጋር ቆመን ያመጣነው ትልቅ ነገር ነው እንጂ እሱ የሰራን ነገር አይደለም። ግን እዚህ ጋር ኢትዮጵያዊው ህዝቡ ግን ሊከበርም የምታወሪው የምትጽፊው ነገር ማች ሊያደርግም መረጃዎችሽን ደግሞ ከሰው ጋር ፊት ለፊት አቅርበሽ እንዲህ ነው ብለሽ የምታስረጅ መሆን አለበት። ካምፓኒ ደግሞ ካምፓኒ የሚባል ክራይቴሪያ የሚያሟላው ፉል የሆነ ለሰዎች የሚያገለግል እሱም ተጠቅሞ ህዝብን የሚጠቅም ከሆነ ብቻ ነው እንጂ ራሱን ጠቅሞ ለህዝቡ የፈለገውን ፕሮዳክት እያቀረበ ጋራንቲ የለኝም አልሰጠሽም፣ ጋራንቲ የለኝም ምን አመጣለሁ? አፈጣለሁ እንዴ? አልሰጠችኝም። ቆኖታን እኮ ነው አልሰጠችኝም። ስለዚህ እኔ ለምንድን ነው ዛሬ የ6 ወር ጋራንቲ ያልሰጠሽኝ ምናምን ብዬ ዛሬ ትናንትና እኔ የተበላሁት ነገር አለኝ። ኢንፎርሜሽን ሲጭ ስላት ለእኔ መላክ ነበረባት፣ አላከችም። እኔም ደግሞ አልጠየኳትም፣ ዝም ብዬ በእምነት ሄድኩኝ። ዛሬ አፍጣ ሰጥቼሻለሁ ብትለኝ መብቷ ነው። በቃ እዛ ጋር ደግሞ የሰጧቸው ልጆች ሰጥቼሻለሁ ስጪ ነው የሚሉኝ። ስለዚህ እነሱ መብታቸውን ሰጥቻቸዋለሁ ዋራንቲ። እሺ አንቺ ለምን ከስራሽ ተጎድተሽ ለከስተመርሽ መለሽ? ቢኮዝ ዩ ኬር አባውት ዩር ከስተመር አይደለ? እንቅልፍ አልወሰደኝም፣ አለቀስኩኝ። ክርስቶስ ምስክሬ ነው የምልሽ፣ አለቀስኩኝ። በጣም ከፋኝ። ገና ከመጀመሪያ ምን አይነት ፈተና ውስጥ ነው የገባሁት? እንዴት በስህተት እንዲህ አይነት ነገር ውስጥ ገባለሁ? እንዴት በቃ ማለት ምንም ቢሆን የተማረ ሰው የሆነ ጎግል ያደርጋል ከሰው እንዴት ይሄን ማመዛዘን ያቅተኛል? እና እሺ በኢንች አክሰፕት አደረጉኝ። በእንዴት በተያያዘ ፀጉር ያ ሁሉ ወልቆባት ምን ብላ ኔክስት የምትሰፋው? ከዛ ደግሞ እሷ ስትሄድ የኔን ስም ነው የምጠራው እኮ። እሷ ስትከፋብኝ በእሷ ዙሪያ ያሉ 5 ከስተመሮች ይሄዳሉ። ምክንያቱም
ያንን ሳረግ እኔ ተከፍቼ ነው ያደረግኩት ማለት ነው። ስለዚህ ሁኬርስ ምን አገባት እሷ ቢከፈል ባይከፈል ቢሰጥ ባይሰጥ ቢጫጫር ባይጫጫር ቢያል ጉዳዩ አይደለም። ጉዳዩ የእኛ ጉዳይ ነው። እኛ ደግሞ አንድ ገንዘባችንን ሰጥተናል። በአቦ በስላሴ አይመለስም። እንዲጨርሻል ቅርታ በጣም ስሜት ሁለት ቮይሶችን እልካለሁ ብለሽ ነበረ። አንደኛ ብር አትላኪ እቃ ሳንልክልሽ ብለናት ብላ ራሷ ናት በገዛ ፈቃዷ የላከችው ያልሽበትን ቮይስ። ሁለተኛ እርጉዝ ስለሆንኩኝ መስራት አልፈልግም ብላ ነው እንጂ ፀጉሩ አልተበላሸም ነው እያልሽ ያለችው። እሷ ደግሞ 6 ከስተመሮች ፀጉሩ ተያያዘ ብላ የመለሰችበት አላት። ስለ አሜን ነው የማወራው። የላክሹን ስክሪን ሪከርድ ልክፈተው። ቻይና የላክሹን ስክሪን ሪከርድ ልክፈተው። ሚዩት ነሽ። የላክሽልኝ ልክፈተው ትችያለሽ። ሊዱ እንዴት ዋልሽ? የገባው 20 ኢንቾቹ ናቸው። ያንን ደረሰኝ ካልሰራሁልሽ እኮ ይረሳል። ሊዱ በእናትሽ ዝም ብለሽ ብር እያስገባሽ እንትን አትበይኝ፣ አታስጨንቂ። በመጀመሪያ ሊስቱን ላኪልኝ። ልክ ሊስቱ ስትሪኒ ደረሰኝ ሰራቻለሁ። ደረሰኝ ከሰራልሽ በኋላ ደረሰኙን ፕሪንት እናደርገውና ነው ኦርደራችሁን ምና ኦኬ። ስለዚህ ይሄ የሚያሳየው ደረሰኝ ሳልሰራልሽ ብር አታስገቢና አታስጨንቂኝ ነው። ቆይ ነው ደረሰኝ እስከምሰራልሽ ቆይ ጠብቂኝ አንዴ ደረሰኝ እስከምሰራ ነው ይሄ ቮይስ የሚያሳየው። እሺ እርጉዝ ስለሆንኩኝ መስራት አልፈልግም የሚለው ቮይስስ ቼክ አድርጉና እየፈለጉት ነው። ሀቡ ይሄንን እኔ ልላክልሽ፣ ምክንያቱም ብታገኘውም አትልክልሽም። እኔ ልላክልሽ። እሺ ስለዚህ አሁን ናኒ ምን ልታደርጊው ነው ታዲያ? የ300 ምናምን ሺህ ፀጉር እኔ እግዚአብሔርን አስቀምጨዋለሁ፣ ማሳየት እችላለሁ። ሂውማኔር ባለኝ አቅም ያስገባሁትን ያለችኝን አውጥቼ ነበረ። አሁን ምን ማድረግ ጀመርኩኝ? ኦርደር ሲሰጡኝ ሀፍ ብር እንዲያስገቡልኝ እና ከዛ ሀፉን ጨምሬ እኔ እያስገባሁላቸው ሲደርስ እንድሰጣቸው ነው እየሰራ ያለሁት እና አሁን ላይ ማርያምን ቁጭ ብሏል። ኦልሞስት ይኸው 12 ቁጭ ብሏል። ከሸጥኳቸው ውስጥ ደግሞ አንደኛው ጭራሽ ለበዓል ነው የምሰፋው ምናምን በላይ ያስቀመጠችውን አልተሰፋችሁም ማለት ነው እና በሌላ ሂውማኔር ተከልሻለሁ ብያት የእኔ ገንዘብ እስኪሞላ ነው የምጠብቀው እና ውስጤ ተጨናንቆ ነው ያለው። ገብቶሻል? ሰው ባለው በሚፈልገው ኢነርጄቲክ አይደለም። ሶሻል ሚዲያ ላይ ስላልቻለ ምናምን የሚባል ነገር የለም። ኢነርጂውን ባለቤቱ ራሱ ነው የሚያውቀው። እውነት ለመናገር ሻጭ ስላለሽም ኢነርጂም ስላለሽ ይሸጣለሁ ብለሽ ስለምታስቢ ነው ኦርደር የምታረጊው። እዚህ ጋር ደግሞ ለእሷ ተመላሽ እዚህ ጋር እኮ አልተሸጠልንም፣ ገበያ የለንም ቢሆን ጥያቄው እኛ ፕሮዳክታችን ጥሩ ነው ግን እነሱ አሻሻጥ ስለማያውቁ ነው ይባላል። ዚህ ዝናት አባውት ገበያ የለም ያለ የለም የተባለው ከስተመሮቹ እየገዙ ኢንቹ አጭር ነው፣ በኢንች ተጭበርብረዋል። ለ18 ኢንች እየከፈሉ የሚደርሳቸው 14 እና 16 ነው። ይህ ደግሞ ከስተመርን ማጭበርበር ነው። የከፈለው ለ18 ኢንች ከሆነ ለምን እያንዳንዱ ሂውማን ሄር እኔ 10 ዓመት ሂውማን ሄር ተጠቃሚ ነኝ። እያንዳንዱ ሂውማን ሄር በኢንቹ ዋጋ ይለያያል። 18 ነው ተብሎ ለ18 የከፈለ ከስተመር 18 ነው ማግኘት ያለበት። ሁለተኛ ደግሞ ኦሪጂናል ሂውማን ሄር ነው ተብሎ ከስተመር ገዝቶ ሲጠቀመው ከደረደበት ሴንቴቲክ ነው ማለት ነው። ትንሽ ሂውማን ሄር እና ሞር ሴንቴቲክ ነው ማለት ነው። ከተጠባበቀበት ከስተመር የከስተመር ኮምፕሌን ነው እንጂ ገበያ ጠፋ አልተባለም። ገበያ ጠፋ ቢባል እነሱ አሻሻጥ ስለማያውቁ ነው ይባላል። ለተበላሸ ስለዚህ ይቅርታ ላቋረጥሽ ጋር ዌርሃውሳችንም አለ እዚህ ኦፊሳችን ውስጥም እቃ እያስተካከልናቸው የነበሩ ፀጉሮች አሉ። ስለዚህ እያንዳንዳቸውን የምትፈልጊውን ኢንች እያነሳሁኝ ኢንቻቸውን ላሳይሽ እችላለሁ። አንደኛ ነገር። ሁለተኛ ነገር ፒክሲ ነው ተሳሰረብን ያሉት። ፒክሲዎቹን እያቃጠልኩኝ እየቆረጥኩ እያቃጠልኩኝ ያሳይሻለሁኝ። አሁን ፀጉር ስለመሆኑና ስላለመሆኑ ኖ የምታሳይኝ የተመረጡ ሊሆኑ ይችላሉ። የተመረጡ ማየት አንፈልግም። ሪቪው ይሰጣው የፈለግሽውን አንሺ በይኝ እና ዌርሃውስም ልገባ እችላለሁኝ። እሺ ቆይ ቻይና፣ ሁለቱም ከስተመሮቻችሁ ውሸታሞች ናቸው? ናኒም አሜንም እየዋሹ ነው።
2 ከስተመር ችግር አለበት እንዳለ ሁሉ ደግሞ በአንድ ወር ወደ 100 ክላይንቶች እቃ ይላክላቸዋል፣ ይሸጣሉ። ስለዚህ የፈለግሽውን አንቺ ፒክ አድርጊ ይሄንን በይኝና ላሳይሽ እና ከፈለግሽ ደግሞ ዌርሃውሳችንም ገብቼ አሁን ዌርሃውስ ውስጥ ያሉትን እቃዎች ያሳይሻለሁ። ችግር የሚሆነው ነገ እኔ ቪዲዮ ልስራና ከሷ የወሰዳችሁ የእውነት ሰክሰስፉል የሆናችሁ ከስተመሮች ልበል የእውነት ከመጡ እንዳለ ምንም ችግር አሜን በመጣችበት አጋጣሚ ነው ናኒ እባክሽ 380 ሺህ በዚች ላይ ባለችው ተበልቻለሁ እባክሽ አስገቢኝ ብላ የገባችው። ታዲያ ለምን አሜን ባትመጣ ናኒ አትመጣም ነበር። እናንተ ፕሮፌሽናል ካምፓኒ ሆናችሁ አንድ ከስተመርም ቢሆን ክብር ነው። ከስተመር ክብር ነው። እነዚህ ከስተመሮች ናቸው ከአንቺ ተረክበው በገንዘባቸው ወስደው ለከስተመር ሰጥተው ሌሎች ከስተመሮች ሲደሰቱ እነሱ ሞር ሲያዙ አንቺ የምታድጉ ከስተመር እንዲህ እየተናቀ እድገት የለም። ገባሽ? ሁልጊዜም ከስተመር ገባሽ? ከስተመር ኢዝ ኦልዌይስ ራይት። አንቺ ከስተመር ኪንግ ነው፣ ልታከብሪያቸው ይገባል። እንደ ከስተመር በጣም ነው የምትንቂያቸው። አነጋገርሽ እንደገና ደግሞ ስለሌላቸው ነው። ስለ ሁማን ሄር ናች ቮይሱን ልክ ያለው እኔ ስለ ከስተመር እውቀት ስለሌላቸው ነው ማለት እና ኢንች ችግር ካለበት ኢንቹን ለክቶ ሲያሳየኝ መልሳለሁ ብላለች። ተከራከረችኝ። ይኸው እየለካውን ያሳየኋትን ቪዲዮ ልኬልሻለሁ። አሁን ይሄኛውን ቮይስ እርጉዝ ነኝ አንቺ ያልሽው እርጉዝ ነኝ፣ ደም ግፊት ይይዘኛል፣ የደረስኩ እርጉዝ ነኝ፣ ከአንቺ ጋርም ከከስተመር ጋርም ሲጨቃጨቅ ደም ግፊት ይይዘኛል፣ ፕሊስ ጥሩ ነገር ላኪልኝ ነው አልኳት ያልሽው። እሷ ደግሞ እርጉዝ ስለሆንኩ መስራት አልፈልግም ነው ያለችው እንጂ ሂውማን ሄሩ አልተበላሸም ነው አይደል? የመለኪያው ችግር አይደለም። ህሉዬ አሁን በጣም ተረድቻለሁኝ። ሂውማን ሄር የሚሸጡ ትልልቅ ቦታዎችም ሄጄ ነበረ እና የእነሱ 20 ማለት አሳዩኝ። 20 ከ20 ትንሽዬ እነሱ ወረድ ይላል። የኔ ደግሞ 20 አይደርስም። ሲንግል ድሮን ነው። በዛ ላይ ምንድን ነው ይሄ እንደ ሲንግል ድሮን ነው እንደ ሲንግል ድሮን ፒክሲ ያስታውቃል እኮ ጫፉ ድረስ እኩል ነው ምናምን አሉ። የመጣውንም ከዚህ በፊት ያለውንም የራሴንም አየሁኝ። ነግሬሻለሁ እኔ ተጠቃሚ እንደሆንኩኝ። ሰማይና ምድር ነው። ምን ማለት ነው? ምን አስበሽ ነው አንቺ? እንዴት ብዬ እንድሸጠው ነው ያሰብሽው? ነው እኔ እንደዚህ አይነት ነገር አልፈልግም። ሃይማኖቴም አለኝ። እንደዚህ እንትን አጭበርብሬ ማደግም እንደዚህ እንትን ማለትም አልፈልግም። ካልሆነ በቃ ካልተመቻሽ አይሆንም በቃ ብለሽ እንትን ማለት በሰላም መለያየት ይሻላል እንጂ አንዴ ጥራት የሌለው 18 ነው መልሼልሻለሁ፣ እዛ ጠናተር አስቀምጥልሻለሁ፣ እዛ ፋብሪካ ልከሽ እንደምታደርጊ ታደርጊዋለሽ፣ ጋራንቲ ያለው ምናምን። እንደ ቲክቶክ ላይ የምታወሪውን እኮ እያየን ነው እዚህ እንትን የምንለው እና ምንድን ነው ሀሳብሽን አሳውቂን እንጂ በግልጽ አንቺ አሁን እኔ አሁን ከየት ነው የገዛሽው ስባል ከቻይና ገበያ ነው የምለው። ምንድን ነው ለሌሎቹ የምትሰጪው ለታዋቂ ቲክቶከሮች የምትልኪው እና ለእኛ የምትልኪው በምን ምንለያዩ ይመስልሻል? አሁን ስለ ማስመሪያው ብቻ አይደለም እያወራሁሽ ያለው፣ ሲንግል ድሮን ነው እየላክሽ ያለሽው። የሲንግል ድሮን አይደለም እኔ እየከፈልኩሽ ያለሁት። በዛ ላይ 18 የ20 ክፍያሽ 18 የምትልኪው ምንድን ነው? ምንድን ነው ምን ማለት ነው ይሄ? ምንድን ነው ብዬ እንድሸጥ ነው? አንቺ ችግር የለብሽም። እኔ ግን እንደዚህ አይነት ነገር እንትን አላልኩም። ሌላ ሰው ጋር ወይ መስራት ካልሆነ ሌላ ሰው ጋር እንድሰራ እንትን እውነቱን ተናገር እንጂ ምንድን ነው እንደዚህ? ይሄ እውነት መስገብገብ ነው የሚባለው። እያወቅሽ ያውም እያወቅሽ ህሊናሽ እያወቀ እንትን አሁን ያዘዝኩሽን ኦርደር ያደረኩሽን እንዳታዣቸው በቃ ይቅርብኝ። እኔ አልፈልግም። ሌላ ሰው ጋር ባዝ ይሻለኛል። አንቺ ቀልድ ላይ ነሽ። እኔ ደግሞ ስራ ብዬ ነው ያዝኩት። ቢገባሽ ማለት ነው 8 ወር እርጉዝ ሆኜ ነው ይሄንን እንኳን ለመስራት ቤት ውስጥ ቁጭ ብዬ ኦንላይን ቁጭ ብዬ ለስራ ብዬ ነው እንጂ ማለፍ ብችል ድሮ ቻይና አይደለም የትም ሄድ እችላለሁ። ስለዚህ አቀልጂ፣ በጣም አቀልጂ። የእሷ ቮይሶች የታሉ? ያንቺን ብቻ ነው የላክሽልኝ አሜንዬ።
የእሷ እዚህ ጋር የምትሰጣቸው ምላሾች አሁን እዚህ ጋር ቪዲዮ አንቺ እየለካሽ ነው። አንቺ መሆንሽ እንግዲህ በሆድሽ በእርግዝናሽ ያስታውቃል። ይሄ አንቺ ነሻ፣ እየለካሽ ነው። እየለካሽ ቪዲዮ ቀርጸሽ ልከሽላት ነው። እየለካሽ ላት ነው ግን ትከራከራለች። ትከራከራለች። እሷ ቮይስ አትመልስም። የሆነ ችግር ተፈጠረ ስትያት እልም ብላ ነው የምትጠፋው። እኔ ነኝ የምጨነቀው፣ ነፍሴ የሚጨነቀው። ጽሁፉን ይው በቃ እነዚህ ብሮች እኔ ከአንቺም ከከስተመርም ተጨቃጭቄ አልችልም፣ በቃ መልሽ። እንደዚህ ነው ያልኩት። የሚለው 92,155 ሲደመር 38,000 ይሆናል። 130,000 መልሽልኝ። ከአንቺ ጋር ተጨቃጭቄ ከከስተመር ጋር የምጨቃጨቅበት አቅም የለኝም። በቃ እንደዚህ ነው ያልኳት። እርጉዝ ስለሆንኩ አልሰራም አላልኩም። ሲምፕሊ እሷ አያም ኦን ሚቲንግ ብላ በእንግሊዝኛ መለሰችልሽ። እሱንም ከስንት ጊዜ በኋላ ነው የምትመልሰው። አትመልስም። ስትፈልግ 10 ቀን ስትፈልግ 20 ቀን እንደፈለገች ናት። አሁንም አንቺ ጋር ስመጣ ነው መልስ የሰጠችኝ። እመልስልሻለሁ ምናምን እንጂ ቢያንስ 1 ወር ዘግታኛለች። በጣም ያሳዝናል። እቺ ልጅ ደግሞ ይኸውልሽ ህሊና እርጉዝ ናት፣ የደረሰች እርጉዝ ናት። ደም ግፊት አለባት። ተበድራ ነው አንቺን ተማምና ሰርቼ ንጹህ ነገር ትልኪልኛለሽ፣ ኦሪጂናል ነገር በታማኝነት እንሰራለን፣ አድጋለሁ፣ ልጆቼን አሳድጋለሁ ብላ ነው ተበድራ ከሰዎች ለአንቺ ክፍያውን የፈጸመችው። ሶ አት ኢንድ ሲመጣ ጸጉሩ ኦሪጂናል አይደለም፣ ቁመቱ ተጭበርብሯል። እሷ ደግሞ ቮይስ ላይ እንደነገረች እኔ እምነቴም ማጭበርበር አይፈቀድልኝም፣ አጭበርብሬ ማደግም አልፈልግም፣ ህሊና አለኝ ብላለች። ስለዚህ የተበላሸውን እቃ ወስደሽ ብታሳውቂያት ኖሮ ገንዘቡን አትመልሽላትም ነበር። ግን እኮ አላሳወቅሻትም። ፖሊሲውን የካምፓኒያችሁን ፖሊሲ አላክሽላትም። አለመላክ ደግሞ ማጭበርበር ነው አይደል? ፖሊሲውን ሳይነገረው አንድ ሰው እንዴት? የትኛውም ሱቅ ስንገባ እኮ ፖሊሲ ላይ በትልቁ ተለጥፎ እናነባለን። አምነንበት ነው ሪፋንድና ኤክስቼንጅ ፖሊሲውን አምነንበት ነው የምንገዛው። ስለዚህ እሷ አልተነገራትም። እሷ ብቻ አይደለም አሜን ስላልጠየቀች ነው ብለሻል። ናኒ ግን ጠይቃለች፣ ለናኒም አልተላከላትም። ስለዚህ ይሄ ደግሞ የካምፓኒያችሁን ግድ የለሽነት ነው የሚያሳየው፣ ኃላፊነቱን አለመወጣቱ፣ ለከስተመሮቹ የካምፓኒውን ፖሊሲ አለመንገሩ። ያንቺ ተራ ነው። ሚዩትሽን አብርተሽ ተናገሪ። እሷ ደግሞ መስራት አልፈልግም አላለችም። እርጉዝ ነኝ፣ ደም ግፊት ይዘኛል፣ ከና ከከስተመር የእነሱ የመመለስና የመቀየር ህጉ ባይላክላቸው እንኳን ለማናቸውም ዝምታን አይደለም የመረጥ ነው፣ ወይም ዝም አይደለም ያልናቸው። 3 ጸጉር ተሳሰረ ክላይንቶች ተሳሰረባቸዋለች፣ መልሻቸው አዲስ ይተካልሻላለች። ምክንያቱም ያንን ጸጉር እኔ አይደለሁም የምሰራው፣ ፋክተሪ ነው የሚያመርተው። ፋክተሪ ሲያመርተው ፎልት ሊኖር ይችላል። ማንኛውም ስራ ሲሰራ ችግር ሊኖር ይችላል። ሁሉም ጸጉር አይደለም ችግር ያለበት። ፒክሲ ከርሊ ላይ 1 ዙር የነበረ ፕሮዳክሽን ላይ ችግር ነበረበት። ይሄንን ከፋክተሪው ጋር ተነጋግረን ችግሩን ፈተነዋል። ፋክተሪው ሙሉ ለሙሉ ኮምፐንሴት አደርጋለሁ ብሎ የተላከላቸው ሁሉ አሉ። ባይዘዌይ ከኔ መጥተው ስለገዙ ነው፣ ላይክ ከኛ መጥተው ስለገዙ ነው እንጂ ቻይና ላይ መጥተው ቢገዙ ከሚገዛቸው ካምፓኒዎች የሚሏቸው ጸጉሩን አምጡትና ራሱ ጸጉር ፋክተሪ ገብቶ 60 ሬንዲ ለአንዱ ከፍላችሁ ተሰርቶ ይመለስላችኋል ነው የሚሉት። የእኛ ፋክተሪ ግን ሙሉ ለሙሉ የመተሳሰር ችግር ላለበት ኮምፐንሴት እናደርጋለን ነው ያለው። ሌቦች ብንሆን ኖሮ አይመለከተንም ብለን እንተው ነበር። ከዛ በኋላ መልሱት አዲስ ይቀየርላቸዋል አለን። ይሄን ከማለት በላይ ምንድን ነው ልናደርግ የምንችለው? በጣም ጥሩ ትክክል። አንድ ጥያቄ ጠይቅሽ። ካምፓኒ ሳሳት ይችላል፣ ችግር ሊፈጠር ይችላል። ትክክል ነሽ። ካምፓኒው ጋር የምሰራው ማለት ነው አንቺ። ስለዚህ ስለ ካምፓኒ ስለ ካምፓኒ ኃላፊነት የምትወስጂው አንቺ ነሽ። ካምፓኒም ሲሳሳት ከስተመሮች የተሳሳተ ነው ሲሽ በጣም ይቅርታ። ኢቨን የኔ ችግር አይደለም ካምፓኒ ምናምን አትያቸውም። በካምፓኒው ለመደበቅም አትሞክርም። የስ አይም ሶሪ ስለተፈጠረው ነገር ይቅርታ እንጠይቃለን፣ እናስተካክላለን። ቢያስተካክለሽ ቀይረሽ ነው የምትሰጪው። አንደኛ ስለ ካምፓኒ አይመለከታቸውም። እነሱ አንቺን አምነው ነው የሀገራቸው ልጅ ኢትዮጵያዊ ስለሆንሽ አንቺን አምነው ነው አንቺ ጋር የመጡት። አንቺ ደግሞ ቻይና ካምፓኒውን አምነሽ ውል ተፈራርመሽ እየሰራሽ አዋጥተሽ የምትበት ቢዝነስ ነው። እነሱ ካምፓኒውን አያውቁትም፣ አምራቹን አያውቁትም። አንቺን ነው የሚያውቁሽ። አንቺን ያመኑሽ፣ ስላመኑሽ ነው የመጡት። ገባሽ? አምኖሽ ለመጣ ሰው ደግሞ እንደዚህ አይነት መልስ መስጠት እንደኛ ትክክል አይደለም። ሁለተኛ ነገር ደግሞ ካምፓኒው አንቺ ኃላፊነቱን ስለወሰድሽለት ነው ፊት ለፊት ያለሽው አንቺ እየሰራሽ ያለሽው ኦንላይን ላይ ቢዝነስ። ስለዚህ ሲበላሽ
የመቀየር ፖሊሲውን የማሳየት ፖሊሲውን አይተው ብራቸው እንደማይመለስ አምነው ከገቡ የመጠየቅን መብት የላቸው። ከኔ ጋር እኮ ቢዝነሱን ስትጀምሩ ፖሊሲውን ልኬላችሁ አንብባችሁ አምናችሁበት ነው አይደል? ምንም ቢበላሽ እንደማይመለስ ተነግሯችሁ አንብባችሁ አምናችሁበት ነው። የስ አምነንበት ሰው ካመናችሁበት ብሩን የመጠየቅ መብት የላችሁ። እነዚህ ሰዎች ግን ተጭበርብረዋል። እንዴት በይ ፖሊሲው አልተላከላቸው። ለምን አንቺ እንደ አንድ ድርጅት ባለቤት ነኝ ሲኢኦ ነኝ ብለሽ ነው እዚህ ጋር ቁጭ ያልሽው። ለምን ስህተትሽን አምነሽ በጣም ይቅርታ የኔ ስህተት ነው አለመላኬ፣ ፖሊሲውን መርሳት፣ ግዴለሽነት የኔ ስህተት ስለሆነ ይቅርታ አድርጉልኝ ሳላሳውቃችሁ ስለሆነ የገባችሁበት ብለሽ ብራቸውን አትመልሽላችሁ። ሀቃችሁ እቃሽን መልሰው። የአንቺ እቃ ደግሞ ስለ ኦሪጂናልነት የምታምኝበት ከሆነ ተፈላጊ ነው፣ ሌላ ሰው ይረከበዋል። ጥሩ እቃ ከሆነ ንጹህ እቃ ከሆነ ማንም ሰው እጅሽን ስሞ ይረከብሻል። ለምን ፈራሽ እቃውን መመለስ? መልሱት፣ ይቀየርላችኋል። አዲስ ብያቸዋለሁኝ። እምነታቸው ጠፋ። በአንቺ ያላቸው እምነት ስለተሰበረ፣ እምነት ደግሞ አንዴ ከተሰበረ ስለማይጠገን ደግመው አምነውሽ ያንቺን እቃ ለከስተመሮቻቸው አይሸጡም። ብቻ እነሱ ህሊና የሚባል ነገር አላቸው። ናኒ ከስራ ነው ከስተመር ከማጣ ገንዘብ ልጣ ልክሰር ብላ ከሌላ ኦሪጂናል ሁማን ሄር ከሚያመርት ወስዳ ከስተመሯን የካሰቻት። ከስተመሯ በቴሌግራም እግዚአብሔር ዝም ይልሻለሁ የኔን ብሬን ሀቄን በልተሽ ስትላት ህሊና ስላላት ህሊናዋ ተሰምቷት እኔ ከስተመር ከማጣ የሰው ልብ ከሚሰበርብኝ እኔ ልጎዳ ብላ እሷ ኪሳራ ደርሶበት ለከስተመሯን አስደሰተቻት። ራሷን አሳዝና ከስተመሯን አስደሰተች። ይሄ ነው ትክክለኛ የቢዝነስ ባለቤት ማለት፣ ለከስተመሩ ስሜት የሚጨነቅ ከስተመር ከሚያዝንበት ገንዘብን መክሰር የሚመርጥ። ቢካዝ ገንዘብ ነገ ይመጣል። ሰው ይሻላል ከገንዘብ። እነዚህ የሀገርሽ ልጆችን ከማጣት ብዙ ሰው ነው የምታጭው በእነሱ። እዚህ ጋር 6500 ሰው እያየ ነው። ይሄ ነው ገባሽ? አንቺ እነሱን ብቻ አይደለም የምታጭው፣ ሌሎች ከስተመሮችም ህሊና ካላቸው። ህሊና የሌለው ፌክ እየሸጠ የቻይና ሴንቴቲክ ፀጉር እየሸጠ እሱ ይከብራል። እዛ ጋር የድሃን ላብ የምስኪንን ላብ ይበላል። ህሊና ያለው ግን ልክ እንደ አሜን እና እንደ ናኒ ኦሪጂናል ያልሆነ ነገር አልሸጥም ይላል። አንድ ቢሆን የተበላሸ ይብስ አንድ ግን አይደለም ብዙ ነው። ያ ደግሞ እንደተናገርኩት ላይ ችግር ሊፈጠር ይችላል። የተፈጠረውን ችግር ደግሞ አልተፈጠረም ብለን ዲናይ አድርገን አልተው ነው። ከፋክተሪው ጋር በመነጋገር የመተሳሰር ችግር ላጋጠሟቸው ፀጉሮች በሙሉ ፋክተሪው ኃላፊነት ወስጄ ኮምፐንሴት አደርጋለሁ ብለዋል። እቀይራለሁኝ ብለዋል። ስለዚህ ተቀይሮላቸው ኢቨን ሲቀየርላቸው አንድ የመጀመሪያው ስህተታችሁ ለምን አታምኑ? ፖሊሲውን አላክሽላቸውም። ይሄ ማጭበርበር አይደለም? እውነታን መደበቅ። እሺ ፖሊሲውን አለመላክሽ ስህተት አይደለም? ማጭበርበር አይደለም? ከከስተመሮችሽ እውነታውን መደበቅሽ፣ አታለሻቸው ማስገባትሽ ወደ ቢዝነሱ ማጭበርበር አይደለም? ስም እየሰጣችሁት ነው ላይክ ማጭበርበር እያላችሁ እንጂ ይሄንን ነገር ሆነ ብለን የምናደርገው ነገር አይደለም። ላይክ ሆነ ተብሎ ለማጭበርበር ተብሎ የተደረገ ነገር አይደለም። ሆን ብሎ አለማድረግ፣ አለመጠንቀቅ፣ ግዴለሽነት ከአንድ ካምፓኒ ይጠበቃል። ግዴለሽነት አይጠበቅም። ስለዚህ ስለፈጠራችሁት ግዴለሽነት ታዲያ ይቅርታ ስህተቱን አምኖ ይቅርታ መጠየቅ አይበልጥም? ለከስተመሮችሽ ባለመላኬ ፖሊሲያችን ባለመላኬ የኔ ግድ የለሽ ስለሆነ በእኔ ምክንያት ካምፓኒ አጭበርባሪ እንዲባል አልፈልግም፣ ይቅርታ አድርጉልኝ፣ እኔ ነኝ ያላኩላችሁ ብለሽ ለከስተመሮችሽ ፖሊሲውን አለመላኬ ይቅርታ ባለመላኬ ሳታውቁ ደግሞ እንደማይመለስ ገንዘብ ሳታውቁ እንድትገቡ ስላረኳችሁ ይቅርታ ብለሽ ጠይቀሽ ይቅርታሽን ቅድም ናኒ እንዳለችው ይቅርታ በአፍ ብቻ የከስተመርን ልብ ስለማይጠግን ገንዘባቸውን ሀቃቸውን መመለስ አይበልጥም? ስለዚህ ገንዘብም ለመመለስ እቃም ለመቀየር ራሱን የቻለ አሰራር አለው። እየሰራን ያለ ነው ቢዝነስ ነው። ስለዚህ እቃቸውን ከመለሱ በኋላ እቃው የኛ መሆኑን አይተን ቼክ አድርገን አረጋግጠን ያህንን እናደርግላቸው እንችላለን። ከዛ ውጭ ግን ላይክ አሁን የሆነ ነገር ሀፕን ሲያደርግ አሁን ምንም አይነት ችግር ፊክስ ሊደረግ አይችልም። ምክንያቱም እኛም ከአምራች ድርጅታችን ጋር በመነጋገር ነው ማንኛውንም ነገር የምንፈታውም የምናስተካክለውም። እኛ ብቻችንን የምናደርገው ነገር የለም። ኦፍኮርስ እኛ ሪፕሬዘንታቲቭ ብንሆንም ማለት ነው። ስለዚህ ምንም አይነት ችግር በተፈጠረ ሰዓት እንኳን ላይክ ኢግኖር አላደረግናቸውም፣ አልተውናቸውም፣ መልሰንላቸዋል። ኢቭን ያለሽን ሁላ ያልሸጥሽውን ራሱ ሊስት አድርገሽ ላኪልኝ ብያታለሁ። አይደለም የሸጠችውን ያልሸጠችውን እንኳን ሊስት አድርገሽ ላኪልኝ
ቼክ ላድርገው ብያታለሁ ብላሻለች ናኒ። ሰው ምን ያልተሸጡትን አንቺ ጋር ያሉትን ሁማን ሄሮች አንቺ ህሊና ስላለሽ ከዚህ በላይ የተበላሸ እየሸጡ የከስተመር ልብ መስበር ስለማትፈልጊ ያስቀምጥሻቸውን 12 ሁማን ሄሮች ሊስት አድርገሽ ላኪልኝ ብላሻለች። ልትመልስልሽ ኖ በፍጹም እንደዚህ አይነት ነገር አልተናገረኝም። ያለችኝ የተበላሸውን ነው የተበላሸውን ካምፓኒያችን ትልቅ ስለሆነ ወደ ፋክተሪ ተመልሶ ተሰርቶ ይላካል ነው እንጂ ስላልተበላሹት እሱን ማስጀመር አላየችውም። ከዛ በኋላ የተናገርኩት ከዚህ በኋላ ያለውን ምን ላደርገው ነው ምናምን ብዬ የተናገርኩትን አላየችውም። ራሱ ዛሬ ቦይስ አድርገናል። 3 ቀን ቦይስ አድርግ ያለ አሜንም ማስረጃ አላት። አንድ ሰው ብቻ አይደለም እያለ ያለው። አሜንም ከ20 ቀን በኋላ ነው ከስንት ጊዜ በኋላ አንቺ ቤት ላይቭ ላይ ገብቼ ስናገር ሰምታ መጥታ መለሰችልኝ። ዘግታኝ ነበር አትመልስም። ይህን አመላለስሽ በጣም ምቀታለው ከይቅርታ ጋር እሷ በአማርኛ በቮይስ በምን እየጻፈች አንቺ ጀስት አንድ ትንጥዬ መሴጅ አያም ኦን ሚቲንግ ብቻ ብለሽ ከት ኦፍ ነው ያረግሻል። ገባሽ? ከስተመር እኮ ነው። በእነዚህ ከስተመሮች እኮ ነው የእናንተ ድርጅት ሊያድግ የሚችለው። ከስተመር የሚሰጠው ፊድባክ እኮ ነው እናንተ የሚያሳድጋችሁ። ዛሬ እነዚህ ልጆች እንደዚህ በእናንተ ካምፓኒ እምነት ልባቸው ተሰብሮ መጥተው እዚህ ጋር 6600 ህዝብ ፊት ሲናገሩ ከእናንተ ጋር ቢዝነስ ሊሰራ ያሰበ ሰው ካለ ሀሳቡን ይቀይራል፣ ይፈራል። ቢኮዝ እምነት የላችሁ። ከስተመሮቻችሁ ገንዘብ እስኪከፍሉ ብቻ ነው እንደ ከስተመር ትሪት የሚደረጉት። ገንዘባቸው ከተወሰደ በኋላ እንደ ውሻ ነው ትሪት የሚደረጉት። መሴጅ አይመለስላቸውም፣ ቮይስ አይመለስላቸውም። ይህ ደግሞ በጣም በጣም አሳፋሪ ነገር ነው። እንደ ድርጅት ከስተመር ክቡር ነው። ትንሽም ይግዛ ብዙ ይግዛ ከስተመር ነው። ገንዘቡን ከፍሎ ነው እናንተ ጋር የመጣው። እምነት ስላለው ነው በእናንተ የመጣው። አምኖባችሁ ለመጣ ከስተመር ደግሞ እንደዚህ አይነት ንቀት ማሳየት ቢዝነስ አሻጋጥ በተለይ ለአሜን በጣም ነው ዲስሪስፔክት ያደረግሻል። አጠቃቀም ስለማታውቅ ላይቭ ላይ ገብታ መሸጥ ስለማታውቅ ቢዝነሱን ስለማታውቅ እንደዛ ካሰብሻት ሰውም ዘፈርስ ገንዘቧን አለመቀበል ያ ነው ትክክለኛው ነገር። እና ሀቡዬ አንዴ ልግባና ማለት ነው እዚህ ጋር የተመላለስነው ነገሮች እሷን ፊድባክ መልሳለች። ለምሳሌ ተበላሽቶብኛል ይመለሳል ትልቅ ፋክተሪ ነው ምናምን ብላ መልሳለች። ግን ትልቁ ፖይንት አሁን እሱን ከመለሰች በኋላ እኔም የራሴ ሀሳቦች አሉ። እጄ ላይ ያሉት ምን ላድርጋቸው፣ እንዴት ነው እንዲማረገው ምናምን የሚሉ ሀሳቦችን አታያቸው። አሁን እዚህ ጋር እኔ አንድ ከሷ ያልተረዳሁት ነገር የሆነ ሰው የሆነ ኮምፕሌንስ ያመጣብሽ ገብተሽ ካላየሽው መልስ ልትሰጪው አትችይም። ስለዚህ እሷ መልስ ልትሰጠን አትችልም። እሑድ ዕለት የተላከ ወይ ዛሬ ነው የታየው። የተነገረኝ ምንድን ነው ህሊና በኋላ ስትመጣ ታናግሪያታለሽ ወይ ትመልሽላታለሽ ነው የተባልኩት። ዛሬ እሑድ ያደረኩት ቮይስ ያ ማለት ህሊና በሚመቻ ሰዓት የሆነች አጠር ያለች ነገር አስቀምጣልኝ ትሄዳለች። ህሊናን ማግኘት አልችልም። ስለዚህ ብሬ የማይመለስም እኔ ሙሃ በልቶኝ ቀልጬ እቀራለሁ። እሷ የራሷን ባይዘይ ቴሌግራም ቻናል አላት። ቴሌግራም ቻናሏ ላይ ዴይ ቱ ዴይ ፖስት ታደርጋለች የቢዝነሶችን ማለት ነው። እንደዚህ አይነት ሁማኔሮች ገብቷል፣ እንደዚህ ገብቷል። እኔ ስላለው ጆይኑ አደርሳለሁ። ምን ፊል እንደማረግ ታውቂያለሽ? በዛ ሰዓት እኔ እዚህ ጋር ታምሜ እኔ እዚህ ጋር ፌል አድርጌ እሷ እየሰራች ነው የምለው። እኔ የሚሰማኝ ያ ነው። ምክንያቱም ቀን በቀን ለእኔ አትመልስም። ቴሌግራም ውስጥ አገባም ብገባማ ይመጣል ሜሴጅ እኮ ግን አትገባም። ከከፈተችው ምን ሀፕን እንዳደረገ ታውቃለች። ምንድን ያልኩት አሁን አንቺ ያወራሽኝ ህሊና ነሽ ብዬ ነው የመለስኩላት። ኖ 4 ነን የምናወራችሁ 4 ነን ብለው መለሱልኝ። 4 ከሆናችሁ የምትመልሱት እናንተ ከሆነ ኦርደር መቀበል ብቻም ሳይሆን ነገሮችን ፊክስ ማድረግ አለባችሁ። እንዴት ነው ፊክስ የምታደርጉት ብዬ ጻፍኩኝ ማለት ነው። እኔ ሳወራ የሆነ በመሳደብ ምናምን አላምንም፣ ግን ትክክለኛውን ነገር እናገራለሁ። ስለዚህ እንደዛ ብዬ ህዝብ አሁንም አልመለሱልኝም። ከዛ ድጋሚ ገብቼ ተናገርኳቸው። 4 ምንም ሆኑ የኔን መልስ ግን መልሱልኝ። የተበላሹትን ፕሮዳክቶች እንዴት ነው እሱ ሶልቭ የምታደርጉት? አይመለስም። ለምን? ከዛ በኋላ ሶልቭ የሚደረግበት መንገድ የለም። አሁንም ቢሆን እዚህ ጋር ያለው ህዝቤ ነው። ስለዚህ እዚህ ጋር 6600 ሰው አለ። 6600 ሰው ፊት ማድረግ የምትችለውን ነገር ለእኛ ወይም ደግሞ ወደፊት ቢዝነሷን ለእኛም እኛም ስለሆን ቢዝነሶቹ ለእኛም ቢሆን የምንካሰው እኛ ቢዝነሳችን ሲመለስ ነው። እኛ በውስጣችን ከረገምናት እግዚአብሔር እና ምልሽ በጣም ብዙ ነገሯ ነው የሚበላሸው። የአንድ ሰው ሀዘን በጣም ብዙ ሰው ነው የሚሰብረው፣ ምክንያቱም እግዚአብሔር አለ። ስለዚህ እዚህ ጋር ቢዝነሷን ነገ ከነገ ወዲያ በዚህ ቢዝነስ ብቻ አይደለም፣ የሁማኔር ቢዝነስ አይደለም፣ የትኛውም ቢዝነስ ነው የምነግርሽ። ለምን ትልልቅ ፋክተሪዎችን መኪኖችን አታስገባ? ማንም ሰው አያምንም። እምነት ትልቅ የጭንቅላት ዕዳ ነው። ስለዚህ እዚህ ጋር ያለውን ህዝብ ይቅርታ ጠይቃ ሀፕን ሊያደርግ ይችላል። ፋክተሪ አይደለም ሰው ነው የሚያመርተው። ሰው ኃላፊነቱን ሪስኩን ወስዳ ለእኛም ማድረግ ያለባትን ነገር ሁማኔሮቹ መልሰን እኛም ቢዝነሳችን እንድንመለስ። ሰው እኮ ከራሷ እቶ የሚረዳል አይደለም ከተቀበለው ገንዘብ ማለት ነው። ስለዚህ ከፋክተሪ ጓሳናት ኮሚኒኬት አላት። ኮሚኒኬት አድርጋ የእኛ ሁማኔሮች የተቀበለችን ይለያል። የሷ ሁማኔሮች ይለያል። ከወረቀት ጀምሮ ነው የሚለየው። ምንም አንድ ሁለት የለው። ፋክተሪዎቹን ከተቀበለች በኋላ
ብራችንን መልሳለን። እኛም በሰላም ወደ ቢዝነሳችን ብንገባ፣ እሷም ደግሞ በሰላም የኢትዮጵያን ሕዝብ ስለሆነ እዚህ ጋር ቅር የሚለው እኛ ቅር ሲለን እሱም ይቅርታ አድርጎለት ከሁሉም ሰው ጋር መስራት ብትችል ነው። ግን ትልቁ የኔ ነገር ማንም ተርፎት አይደለም፣ ስለሌለ ነው። በሚሊዮን ረን ያላረግነው ስለሌለን ነው ሱቅ ያልከፈትነው። እሺ ማወቅ ያለባቸው ቢኖረን እንከፍት ነበረ። ባለችን ግን እናት ሆነን ቤት ሆነን እንስራ ስንል ግን እንዲህ የምትኮረኩሙን አይነት ማንነት ያላችሁ ከሆናችሁ ማንም እምነት አግኝቶ ሶሻል ሚዲያ ላይ እንዳይገዛችሁ ማድረግ የምንችለን ትንሽም ብንሆን እንችላለን። ምክንያቱም ህዝብ አለ። ስለዚህ እኔ አሁን የምፈልገው መጠየቅ ያለብኝን ጠይቄያለሁ፣ ገዝቻለሁ። ዲስርስፔክት አላረኳትም፣ አላቋሸሽኳትም። በትክክለኛው መንገድ ነው የሄድኩት። ዛሬም አጋጣሚ ላይቭ ስገባ ሲመጣልኝ በቃ እንደው እግዚአብሔር አየኝ ያልኩት ከገባኝ እድለኛ ነኝ። ስገባ የልብ ምቴን የጨመረው። ስለዚህ እኔ የምፈልገው ባለን እሷ ብዙ ነው ረን የምታረግ ሰው ናት። እኛ መነሻችን ታውቃለች። ስለዚህ ገንዘባችንን መልሳልን ወደ ፋክተሪ ተመልሶ ፋክተሪው ቆንጆ አድርጎ ሰጥቶት ለሌሎች ፕሮዳክቶች መሸጥ ትችላለች። ምክንያቱም አክሰሱ አላት። እኛ ግን ያለን አክሰስ እቺ ዛሬ ያለችን አክሰስ ብቻ ነው። በቃ ጥሩ፣ እናመሰግናለን። እሺ ወደ ህሊና እንሄዳለን። ቻይና ያ ለሁሉም በነበረን ኮንቨርሴሽኖች በሙሉ እኔም ስለ ፋክተሪው አስረጅኝ፣ ስለ እንትናችሁ ስለ ስራው አስረጅኝ እያልኳት ቮይስ አገኘው እያዳመጥኩ ነበር። አሁን እኔም ጠይቂያታለሁ። ቅድም ስላልጠየቀች ነው ለእሷ ያልተነገራት ብላለች። ግን ናኒም ጠይቃ አልተነገራት። ስለዚህ አንቺ የሚጠየቅሽበት ኦኬ ቮይስ አግኝቻለሁ። ላኪ ስለ ስራው አስረጅኝ ብለሽ እሺ ጥሩ በቃ ላኪው። እስከዛ ህሊና የምትይውን እንሰማለን። ያ እነሱ ነገሩን ምንም ችግር እንዳልተፈታላቸው ነው ኤክስፕሬስ እያደረጉ ያሉት እዚህ ጋር። እኛም ደግሞ ኢቭን ለናን የተጻፈላት ሜሴጅ አለ ዊ አር ሶሪ ፎር ዘ ባድ ኤክስፒሪየንስ ጭምር ብለናታል። ለመጥፎ ኤክስፒሪየንስ ይቅርታ እንጠይቃለን። አዲስ የገባውን ጸጉርስ ኢንቹን ቼክ አድርገሻል ወይ? ቢካዝ የኢንች ችግር አለ ብላ ጠይቃ ስለነበረ እና አይ ቲንክ ልከውልሻል እና አንቺ ጋርም አለ። ኦልሶ 100% ለጸጉር መተሳሰር ኃላፊነት እንወስዳለን ይኸው ብለናታል እና ኃላፊነት እንወስዳለን፣ እንቀይርላችኋለን የጸጉር መተሳሰር ካለ ብለናቸዋል። ኢቨን ስለ ጋራንቲ እንኳን ሳናወራ ምንም አይነት ችግር ካለ እንቀይራለን። ኢቨን ቴዲያን አምጪ እስከማለት ድረስ መቀየር እኮ ብለሻቸው ደርሰናል። ምናሉ ስለ መቀየር እኮ አይደለም እያወራን ያለ ብሩን ስለመመለስ ነው። እነዚህ ሰዎች ስላልተነገራቸው ፖሊሲውን ካምፓኒው ስላላሳወቃቸው የካምፓኒው ችግር ስለሆነ ገንዘቡ ይመለስላቸው ነው እንጂ እኮ ጥያቄው ይቀየራል ማለት እነሱም እኮ በውስጥ ይቀየራል። እቃውን ይላኩት። እኛ እነሱ የሚወስዱት እቃ ከምንሸጣቸው በጣም ትንሹ ነው። ትልቅ ካምፓኒ ለእኛ ምንም ችግር የለው። ኖ ከዛ አንጻር እንድትወስጂው አይደለም የምፈልገው። ብዙም እንሸጣለን፣ ላይክ ብዙ ነው የሚሸጠው። ስለዚህ ይላኩት፣ የእኛ እቃ መሆኑን እርግጠኛ እንሁን። ቢኮዝ የተለያዩ ሰዎች የተለያዩ ሻምፖዎችን ቀብተው ማንነቱን ቀይረው የእኛ ጸጉር መሆኑን የማናውቅበት ደረጃ ደርሶም የሚመጣበት ጊዜ አለ። ተራርቀና ያለ ነው። የእኛ ጸጉር መሆኑን እርግጠኛ ይሁኑልን፣ ይላኩት፣ እንየው። እኛ መሸጥ እንችላለን እኮ ችግር የለውም። እነሱ መስራት አልቻሉ። ይኸውልሽ እኮ ህሊና ይህንን መልስ ነበር እኮ የምንጠብቀው። በፕሮዳክታችሁ ዚስ ማች ልትተማመኑ ይገባል። የእኛም ፕሮዳክት ፈላጊው ብዙ ነው። ሀይ ኳሊቲ ነው ፕሮዳክታችን። አምጡት። እኛ እንደውም ተለምነን ነው ለሰው የምናስረክበው። የእኛም ፕሮዳክት ለማግኘት ሰው ወረፋ ይጠብቃል። ለዛ እኮ ነው ኢትዮጵያ ከገባ በኋላ እንኳን ሊዱ ፕሊዝ አምጮ 20 ኢንቹን ስትለኝ በጣም ብዙ ሰው እየጠየቀኝ ለአንቺ ፕራዮሪቲ ሰጥቼ ነው የሰጠሁሽ ይሄንን እቃ። ስለዚህ ፕሊዝ በቃ መልሹ እሱን። አይ አንዱ ኦርደር አለኝ ስትለኝ አንዱን ውሰጂው እና ሌላውን መልሻቸው እኮ ብዬ አስመልሻታለሁ። 130 ሺህ ብር ተመልሶላት አስመልሼላታለሁ። 20 ኢንች ኢትዮጵያ ድረስ የገባ ሲኖር መልሼላታለሁ። ገና እቃው ያልተላከ ስለሆነ ነው። 130 ሺህ ገና እቃ አልተላከም። ሰዓት ሲኖር ታስረጅኛለሽ። አቡ ቦይሱን ልኬልሻለሁ። እኮ ከፍቼዋለሁ።
ሰዓት ሲኖሩሽ ታስረጅኛለሽ። ከዛ ደግሞ እንትን ስንት ነው 16 ኢንች ስንት እንደሆነ ምናምን እና መላኪያ አሁን በብዛት ስለሆነ ወስደው በተጠቃሚ ዋጋ መቼስ አይደለም አይደል? ሂሳብ ለኔ የምትሰሪልኝ እንደ ነጋዴ ገና አዲስም ስለሆንኩኝ ጀማሪም ስለሆንኩኝ እሱን ብታስረጅኝ መቼ ሰዓት ላይ ብትደውይልኝ ደስ ይለኛል። በጣም ጥሩ። ይኸው የጠየቀችበት አዲስ ጀማሪ ስለሆንኩኝ ስለ ድርጅታችሁ አሰራር ብታስረጅኝ ደስ ይለኛል እባክሽ ብላ የጠየቀችበትን ቮይስ ጎርጉራ አግኝታው ልካለች። ስለዚህ ጠይቃለች። ሰው ይሄ ደግሞ የካምፓኒው ችግር ነው ያለመላኩ። ለናኔም ለአሜንም ካምፓኒው ተሳስቷል፣ ረስቷል፣ አላከላቸውን ፓሊሲውን። ለዛም እቃውን እንዲልኩትና እቃው የእኛ መሆኑን ካረጋገጥም በኋላ እንዳልተነካ ምንም አይነት ሻምፖ እንዳልነካው ቀለም እንዳልነካው ካረጋገጥም በኋላ ገንዘባቸውን እንመልሳለን ብላለች። ይህንን ነው አይደል ያልሽው? ህሊና ሚዩት ነሽ? ህሊና ማይኩ ዝግ ነው። እኔ ቮይሱን ስከፍት ማይኩ ዝግ አድርጌው ነው። ለእነሱም ያልናቸው ይህንን ነው። ከዚህ የዘለለ ነገር ያልናቸው ነገር የለም። ኢቨን ከፋክተሪያችን ጋር ሚቲንግ አድርገን ያንን ነው ያለን። ምንም ከነሱ ወስደን ያጭበረበርናቸው ወስደን አልመልስም ያልናቸው ምንም አይነት ነገር የለም። እኛም ብንሆን ስለ ቢዝነሳችን ኬር እናደርጋለን። የእኛ ከስተመሮች ወስደው ሲሸጡ ነው መልሰው እኛ ጋር መግዛት የሚችሉት። ሪተርኒንግ ክላይንት ከሌለ፣ የሚመለስ ክላይንት ከሌለ እኛም ቢዝነስን መስራት አንችልም። ሰው ተመልሶ መጥቶ ካልገዛን ይሄንን በደንብ አንደርስታንድ አድርገን ነው ቢዝነስ ውስጥ የቆየ ነው። ኦልሞስት 8 ዓመት እንደዛ። ለሁለቱም ፀጉር ተሳሰረብን፣ አዲስ ኮምፐንሴት እናደርጋለን። ይሄንን ከማለት በላይ ማንም ቻናል የሚሸጥ ሰው የማያደርገውን ነገር ነው ፈርዝ ሄደን ያልናቸው። ይሄን ያህል ቪዲዮ ሰርቶ ብሬን በልታኛለች ለማለት የሚያስደርስ ደረጃ አይደለም እንደዚህ ያደረግናቸው። ለአንቺ በሚሊዮኖች ስለምታራምጂ ለአንቺ ቀላል ነው። ለእነዚህ እናቶች ግን በተለይ አሜን እንደውም ትንሽ ናኒ ያለችበት ሁኔታ ይሻላል። ለምን ፀጉር ቤት ነበራት እሱን ዘግታ ምናምን ነው። አትሊስት አሜን እኮ አይተሻታል። የደረሰች እርጉዝ ናት። ተቸግራ ሚዲያ ላይ ወጥታ ላለመለመን ከጓደኞቿ ብር ተበድራ ነው ይህን ቢዝነስ የጀመረችው። ብቸኛ ተስፋዋ ነው ለመኖር። እንደዛ አይደለም። መድኃኒት ነው የምትሸጠው። አይ ቲንክ መድኃኒት አላት ኦር መድኃኒት ስለምሸጥ እዛም የሚያምኑኝ ክላይንቶቼ ስለሆነ የሚመጡት አሁንም እምነቴን ማጣት አልፈልግም እና ፕሊዝ ቆንጆ ቃል ኪሊን ብላ የላከችልኝ ቮይስ አለ። ሜይ ቢ ወደ ኋላ ሄጄ መፈለግ ሊጠበቅብኝ ይችላል። ከዛ ውጭ አሜን ወይም ሊዲያ እኛን ኮንታክት ስታደርገን ለመጀመሪያ ጊዜ ኮንታክት ያደረገችን ወደ ቻይና ለመምጣት ፈልጋ ለካንታን ፌር መምጣት ፈልጋ ነበረ ኮንታክት ያደረገችን። ከዛ በኋላ ግን ሂውማን ሄሩን ልጠይቀን ስትመጣ ቻቱን ሙሉ ክሊር አድርጋ ነው ተመልሳ የመጣችው። እኛ ደግሞ እያንዳንዱ ሰው ኮንታክት ሲያደርገን ለምን ኮንታክት እንዳደረገን ስሙን ሪኔም እናደርገዋለን እና ስሟን ሪኔም አድርገ ነው ነበረ። ስለዚህ እዚህ ጋር መጥቶ ብዙ አሳዝኖ የሰው ቢዝነስ ለማበላሸት ዲና አዳምጪኝ። ይኸውልሽ ማንም የማንንም ቢዝነስ ሱቅ የያዘ ሰው ጥሩ ዕቃ የያዘ ሰው ጥሩ ከስተመር ሰርቪስ የሚሰጥ ሰው ማንም ቢዝነሱን ሊያበላሽበት አይችልም። የሰው ልጅ ስራው ነው የሚያወጣው። ስራው ንጹህ ስራ የሚሰራ ጥሩ ዕቃ ለከስተመር የሚያቀርብ ጥሩ ከስተመር ሰርቪስ ቲክቶክ ላይ ላይቭ ላይ ወይም ቲክቶክ ቪዲዮ ሲሰራ በውስጥም ከስተመሮቹን በአንድ አይነት ትትና የሚያወራ ሰው ያድጋል። ማንም ቢጎትቶ አይወድቅም። ለምን? የሰው ልጅ ስራው ነው የሚያሳድገው። ስለዚህ ማንን መጣል አይችልም። ለዛም ነው አልጨረስኩም። ዲና ልንገርሽ፣ ገና ስትመጣ ነግራኛለች። ቻይና መሄድ ትፈልግ ነበረ ሄዳ ለማምጣት ግን እርግዝናዋ ስለመጣባት ነው ያገዳት ቻይና ከመሄድ። ኖ የቆየ ነው እሱ የቆየ ነው፣ ያሁን አይደለም ወይ የቅርብ ጊዜ አይደለም። ወደ ቻይና የመድኃኒት እቃዎች አምኖት ሪሊ ሹር ክሊር ስላደረገችው ግን ስሟን ሪኔም አድርገ ነው ስለነበረ በእሱ እናውቀዋለን። ለዛሬ ዓመት አካባቢ ለካንተን ፌር ይመስለኛል። ግን ያው ክሊር አድርገዋለች ቻቱን እና ክሊር አድርጋ ነው ወደኛ ተመልሳ የመጣችው። ሁሉንም ሰው እንዳልኩሽ ኮንታክት ሲያደርገን ሪኔም እናደርገዋለን። የምንፈልገው ኮንታክት እንዳደረገን እንድናቅ ማለት ነው። ከዛ በተጨማሪ ያው ራስን አሳዝኖ እና ራስን አውርዶ ለመቅረብ ከሆነ
እኔም እዚህ ጋር እንደዚህ ብዬ ማወራቸው የራሴ ፐርሰናል ነገሮች ወይ ደግሞ ከክላይንት ጋር ኤቭሪ ሚኒት የምንመላለሳቸው ነገሮች፣ ሁሉም ሰው የእኛን እገዛ ኢቨን ቻይና መጥቶ ሎኬሽን ከመጠየቅ አንስቶ እኛን መጻፍ ይፈልጋል፣ እኛ ጋር መምጣት ይፈልጋል። ይህንንም መናገር ይችላለሁ። እንደገባሽ ቢ ፕሮፌሽናል እንደ ካምፓኒ ቅድምም እንደገባ ቶፒካችን አሜንና ናኒ ናቸው። አሜንና ናኒ በእናንተ ካምፓኒ ተበድለው ነው የመጡት። እዚህ ጋር በውስጥ የሚያስተናግዳቸው ስላጡ ነው የመጡት። ምላሽ የሚመልስላቸው ስላጡ ነው። ስክሪን ሪከርድ አድርገው ማቅረብ ይችላሉ። እዚህ ጋር ቀን መቼ ቀን እነሱ ቮይስ እንደላኩ ከስንት ቀን በኋላ እንደሚመለስላቸው ምናምን ማስረጃ ማቅረብ ይችላሉ። የሰለጠነ ዘመን ነው። በማስረጃ የምንነጋገርበት ቦታ ላይ ያለ ነው። ሰው ካምፓኒያችሁ ገንዘቡ የሚመልስላቸው ካምፓኒው ስለተሳሳተ ነው። ለምን? ፖሊሲ ስላለካላቸው ነው። ፖሊሲ ብትልኩ ኖሮ እንድትመልሱላቸው የማይጠይቁም ነበር። ለምን? አምነው ስለገቡበት። ስለዚህ ለእነዚህ ሁለቱ ልጆች ፖሊሲ የካምፓኒያችሁ ፖሊሲ አልተላከላቸውም። ዳት ኢዝ ዘ ሪዝን ካምፓኒያችሁ ለደረሰባቸው ኪሳራ ይክሳቸዋል። ይሄን ደግሞ ድርጅታችሁ የራሱን የድርጅት ስም እየጠበቀ ነው። ነገ ማንም ሰው ከእናንተ ጋር ለመስራት አይፈራም ማለት ነው። ሲጎዱ ስህተታችሁ የምታርሙ ከሆነ ድርጅቱ አምራቹ አይመለከታቸውም። ከአምራቹ ጋር ተነጋግሬ አይመለከታቸውም። ለምን መሰለሽ? ናኒ አንቺን ሳትጠይቅ ራሷ በኪሳራዋ የከስተመሯን እንባብሳለች። እኔ ልጎዳ ከስተመር ከሚያዝንብኝ ብላ ከኪሷ አውጥታ ከስራ ለከስተመሯ ክሳታለች። ልክ እንደዛ ነው። ከስተመር ከሚያዝንባችሁ እኛ እንጎዳ ብላችሁ ስለ አምራችሁ ሳታነሱ፣ ለምን አምራችሁን አናውቀውም፣ የምናውቀው እናንተን ነው፣ እናንተን አምነን ነው ከእናንተ ጋር ቢዝነስ የጀመርነው ብለዋል። ስለዚህ እንደ ካምፓኒ አምነውብሽ እንደጀመሩ ያመኑብሽን ከስተመሮች ልብ ተሰብሯል፣ እምነት ተሰብሯል። እምነታችሁን ጠግኑ፣ ስህተታችሁን አስተካክሉ ነው ጥያቄው። እናንተ ለዚህ ምላሽ ደግሞ ምንድን ነው የምትሰጡት? ባጭሩ ሌላ ምንም ነገር ሳናወራ ሲምፕል ለእኔ ነው ጥያቄ። እነሱ ፕሮዳክቶቻቸው ችግር አለባቸው ካሉ ኢቨን ከዚህ በፊት ለሊዲያም ብያታለሁኝ። ሙሉ እቃውን ላኪው እየለካሁኝ ቪዲዮ አሳይሻለሁኝ። ችግር ያለበትን እቀይርልሻለሁኝ፣ ችግር የሌለበትን ግን መልሼ እልክልሻለሁ ብያታለሁ። እዚህ ድረስ ተነጋግረናል፣ እዚህ ድረስ አውርተናል፣ እዚህ ድረስ ኮንቨርሴሽን ነበረ። ጥሩ። አሁን ምንድን ነው የምታደርጉላቸው? ስለዚህ ምን መንገድ ነው የሚልኩት? ስለዚህ አሁንም ቢሆን ሆነ ይላኩትና የኛ ከሆነ ብራቸውን እንመልሳለን ብለሻል አይደል? ኦፍኮርስ ይላኩት የኛ። ሲቀጥል የኢንች ችግር አለበት ያሉትን ለክተን ቼክ እናደርገዋለን። ለክቼ ቪዲዮ አሳያቸዋለሁኝ። የኢንች ችግር ከሌለበት ሶዋት የኛ ጥፋት። የመተሳሰር ችግር የነበረበት ፒክሲ ፀጉር ላይ ብቻ ነበረ። 6 ከስተመሮች ተያይዞ መልሰዋል። የናኒ ደግሞ ከስተመሯ እንዳለ ሲወልቅ ከስተመሯ እግዚአብሔር የኔን ሀቅ በልተሽ እግዚአብሔር ይምርሻል ብላ አስደንግጣት አልቅሳ ከስተመሯን ላለማሳዘን ካሳ ከፍላለች። ስለዚህ እቃችሁ ኦሪጂናል አይደለም፣ ዳሜጅ ነው፣ ሴንቴቲክ የተቀላቀለበት ነው፣ ይያያዛል፣ ይቆራረጣል፣ ኢንቹም የተጭበረበረ ነው፣ አንፈልግም አሉ። ይሄን ደግሞ ፖሊሲውን ባለመንገራችሁ እናንተ ለስህተታችሁ ዋጋ ክፈሉ። ስላልነገራችሁ አይደለም፣ ስለመተሳሰሩ ኃላፊነት ነው ይወስዳል ፋክተሪው። ሴንቴቲክ ስለመሆኑ እና ስለ ኢንቹ ደግሞ እዚሁ እርጠሽ እኔ ፕሩፍ ላድርግልሽ። እነሱ ጋር ያለውን ፕሮዳክት ነው የምናምነው፣ ያንን አናምነው። ለከስተመር እነሱ ጋር ያሉትንም ለሰው የሚታየው ሚዲያ ላይ የሚታየውና ሚዲያ ላይ ቪዲዮ ሲሰራ የሚታየውና ለከስተመር የሚላከው አንድ አይደለም። ከዌር ሀውስ ነው እቃውን ማሳየሽ። የፈለግሽውን ይሄን ማየት ፈልጋለሁ ስትይ ነው መርጬ ማውጣልሽ። እኔ ፈልጌ አይደለም የማወጣው። እሱን የምታሳይኝ የእነዚህ ልጆች ፀጉር መልሰው ገንዘባቸው ሀቃቸው ከተመለሰ በኋላ የዛኔ መጥተሽ ስለ እናንተ ፕሮዳክት እየለካሽ ታሳይናለሽ። ያኔ እናምናለን። ያኔ ካምፓኒያችሁ በሀቅና በልስትና እናምናለን። መልካም ሰው ወደኛ ይላኩት። ከዛ በኋላ ፕሮዳክቱ የኛ መሆኑን ቼክ አድርገን ምንም አይነት ችግር አለመኖሩን ለውጥ አለመኖሩን ቼክ አድርገን ብራቸውን እንመልስላቸው። ጥሩ። በምን መንገድ ይላኩት? እንዴት ይላኩት? በምን? በፌዴክስ ሊልኩት ይችላሉ። ዲቴል አድሬሳችንን እንሰጣቸዋለን። የመላኪያውን ኮስት ማን ነው የሚችለው? ተቀባይ እንዲከፍል አድርገው ይላኩት። ጥሩ። እሺ፣ ኢትዮጵያ ውስጥ እንደዛ አይነት ኦፕሽን አለ? ኦኬ። ኢትዮጵያ ውስጥ ትንሽ ቆይ ሀና፣ ኢትዮጵያ ውስጥ እንደዚህ አይነት ሲስተም አለ ተቀባይ። እዚህ ሀገር አላውቃለሁ፣ ግን አይዶን ነው ኢትዮጵያ ውስጥ ሄዳችሁ ዴቼልም ሆነ ፊዴክስ
ተቀባይ ይክፈል ብላችሁ መላክ ይቻላል። ይህ ሲስተም አለ። ሞክረሻል? አሜ አንድ እሱ ሁለት እንግሊዝ ሂውማን ሄር እንግሊዝ ልኬ ነበረ እና ዴቼል ልልክ ሴት ሂውማን ሄር ከኢትዮጵያ መላክ አይቻልም በዴቼል አሉ። ኖ ዴቼል አይደለም ፌዴክስ ነው ያለችው እሷ። ፌዴክስ ይቀበላል መሰለኝ። የለም ጋይስ የለም አለ የለም አናውቀውም አላውቀውም። እሺ ናኒ ሞክረሽ ታውቂያለሽ? ፌዴክስ ወደ ቻይና ሂውማን ሄር መላክ ይቻላል እና ተቀባይ ይክፈል ብሎ መላክ ይቻላል? እኔ ምንም አውቀው ነገር የለም። ኦኬ ስለዚህ እንደዚህ ለምን አታርጊላቸውም? ሰው አገናኝተሻቸው በሰው እንዲላክ። ጊዜ ሊወስድ ይችላል። ያን ተስማማላችሁ? ጊዜ ምን ያህል ጊዜ ነው የሚወስደው? እኛ ከዚህ ወደዛ ነው አክሰሱ ያለን እንጂ ከዛ ወደዚህ አክሰሱ የለንም። እኛ የተቀመጥነው ቻይና ላይ ስለሆነ ማለት ነው። ስለዚህ እና እንዴት ነው ታዲያ መፍትሄ ስታቸው እንዴ የሚልኩበትን መንገድ ንገሪያቸው። አንቺ ሰው የምታገናኛቸው ከሆነ ጊዜ ሊዲያ ከዚህ በፊት አክሰሱ አለኝ የመላክ ስለዚህ ራሴ ልካቸዋለሁ ብላን ነበረ። ስለዚህ እንዲሁም ከኔ በተሻለ እሷ አክሰሱ ያላት ይመስለኛል። በምን አክሰስ ነበረ እኔ ልካቸዋለሁ ብለሻት ነበረ? ቅድም እንዳልኩሽ ነው በሰው ነው የሚላከው እና ሰዎቹ ተከፍሏቸው ነው ለአንዱ ዩማን 2000 ብር ነው የሚጠይቁት እና ማን ነው ዩማኑን 2000 ብር የሚከስረው ብዬ ቮይስ አድርጌላታለሁ። አትመልስም። እንዳልኩሽ ነው አንቺ የገባሽ ቀን የመለሰችው አንድ እሱ። ሁለት ደግሞ እኛ የምንቀበለው ምን አለች ስለ 2000 ብር? አንድ ሰው 2000 ብር ይጠይቃል። አልመለሰችም ጭራሽ። እኛ ስንከፍለን ነው ወይ ምን መለሰው? መለሰች ያልሽው ቮይስ እኔ ቤት ስታይሽ የመለሰችው ምን ብላ ነው? እሱ ነው የጠየቅሽ። ምንም የተበላሹ ብር የለም ተበላውኝ ብለሽ አትበይ፣ ስም አታጥፊ ምናምን አለችኝ። ሂደሽ ክሰሽ፣ ስም እያጠፋሁሽ ከሆነ ክሰሽ። እኔ በመረጃ ነው እየተናገርኩሽ ያለሁት እንጂ ስምሽን አላጠፋሁም። ክሰሽ ከፈለግሽ አልኳት። ኦኬ እሺ። ስለዚህ ቮይሱ አሁን የአንድ ሂውማን ሄር አንድ ሰው ቻይና ይዞ ለአንዱ ነው የሚያስከፍለው ወይንስ ለሙሉ እቃው ነው? 2000 ለአንዱ ሂውማን ሄር። ስለዚህ እሷ አጣና ተራ ነው የምትልክልን። አጣና ተራ ነው ሂደን የምንቀበለው። ለእሱ ወስደን እንስጠው። ህሊና እናንተ ሰው ከቻይና ወደ ኢትዮጵያ ከኢትዮጵያ ወደ ቻይና ሲመጣ ሰው ትቀበሉ የለ? ሰው መቀበል ሳይሆን የሚመጡ ሰዎች እዚህ ከመጡ በኋላ ደውለው እኛ ጋር የዚህ ቦታ